ትዝታው እንትና ጋር ሄዶ ሲናገር ነበር። ትዝታው ከዚህ ከኛ ጋር የተባረረው ለብቻው መጣበታለሁ። ሴቶች ደፍሮ የሰው ሚስት አማግጦ ወልዶ ተጋትቸው ይህን ሰው እንዴት ታቦት ያከብራል ብየው እንጀራውን ይበላ የነበረውን ከአፉ ላይ ነጥቄ አቧራ ላይ በትኜ ይህን የተጠመቀ እስላሞች ናቸው ቁርአኑ የሚፈቅድላቸው ሀዲሱ የሚፈቅድላቸው አቅም እስካለው ድረስ 4 ያግባ የሚለው ቁርአንና እስላም ነው። ይሄ የተጠመቀ እስላም ኢትዮጵያ ቤተክርስቲያን ውስጥ ተቀምጦ ኮሎራዶ ሰንበት ትምህርት ቤቶቹን እየደፈረ እያስወለደ ባለትዳሮችን እየደፈረ እያስወለደ እያማገጠ በዝሙት ጦር ተነድፎ ይሄ ባልተዛር ቤተክርስቲያኒቷን ሲያስቸግር እባካችሁ ብለን ተጫጩኸን ነው ሊቀ ጳጳሱ አሁን ኢየሩሳሌም የሄዱት ሰውዬ በቃ እሳቸው ከአቅም በላይ ሲሆን ያስወጡት። እሱ ግን በቃ እዛ እንትን ታቦቱን የሚሸከመውን እኔ ወደሚሸከመኝ መጣው ብሎ ልክ በቃ ወንጌል ገብቶት ነቅለን ያባረር ነው። ጋለሞታ ዝሙትን እዚህ አታራግፍም ንስሐ ገብተህ እንደምመኑን ብለን ያባረር ነው። እኔ ዘመዴ ፓስተር ቢንያም የታቋለ ያን አንተም ፓስተር ነህ፣ ጋለሞታ ነህ። የዛን ጊዜ ዘማዊ ነህ። የተናገርክ እኮ ነው። አንዴ ኮንኮርድ አንዴ ምን ስትወድቅ የነበር ጸረ ኦርቶዶክስ ጸረ ሃይማኖት ነበር። ከትዝታው ጋር ጉሮሮ ለጉሮሮ ስተናነቅ አንተ የት ነበር? ማን ነበረ? ማንም የለም። እኔ ነኝ። እኔ ዘመዴ እኔ አክሊለ ገብርኤል የሥላሴ ባሪያ የድንግል አሽከር እኔ ነበርኩ። እኔ በሙሉ አፌ ነው የምናገረው። ትዝታው ነቅዬ ጣልኩት እኔ ነኝ። ነግርሃለሁ። ነቅዬ ጣልኩት እኔ ነኝ። ትዝታውን ነቅለን ስንጥለው ቆሻሻ ጋርቤጅ የሚሰበስብ የጋርቤጅ መከማቻ ፕሮቴስታንቱ ተቀበለው። በቃ እጁን ስሞ ተቀበለው። በቃ ጌታ ፈቅዶለታል እንደፈለገ የሚያደርግበት ተጠያቂ የሌለበት ሕግ የሌለበት ስርዓት የሌለበት አምራኛለች እያለ እንትን የሚልበት ቀሚስ ያየ ውሻ እንደ ውሻ እየተከተለ የሚልከሰከስበት አመጣችሁት። ደቂቃ አልፈጀም ፓስተር አረጋችሁት። እኛ ቆሻሻ ጥራጊ ቤተ ክርስቲያን ጠርጋ ይጣለችው ለምዕመናን ጸርነ በንስሐም በምንም አትመለስም ብላ ገደል የከተተችውን እኮ ነው። አሁን በቀደም ከእንትና ጋር ከዮኒ የአብዩ ማኛ ዮኒ ማኛ የአብይ ንስሐ አባት ጋር ቁጭ ብሎ ሲያወራ ነበር። እሱ በታቦት ላይ መቀለዱ ነው። አንድ ፖይንት ነው ያስኩለት። እኔ ምን አለ መሰለ ምንድን ነው የገጠማችሁ ሲለው ፋይናንስ አለ። እኛ እዛ ኦርቶዶክስ እያለን እንወደድ ነበር፣ እንደዚህ እንድባል ነበረ። ኦርቶዶክስ እያለን እንደዚህ ነበር፣ እዚህ ስንመጣ ግን ፋይናንስ ተቸገርን አለ። ፋይናንሱ ተይዟላ። ኔትወርክ አለው እኮ እነ ዮኒ ማኛ አብይ አህመድ ጀርመን መጥቶ የጀርመን መንግስት ለኢትዮጵያ ላደረግከው ነገር ብሎ $25,000 ሲሰጠው ዩሮ ሲሰጠው ሄዶ ለዮኒ እኮ ነው የሰጠው። እንካ ወጣቱን አስገባበት ብሎ ለንስሐ ልጁ ነው የሰጠው አብይ አህመድ። እና ታዲያ ለአንተ ምን አባ ስለሆንክ ነው ለአንተ የሚሰጥህ? ኔትወርክ አለ። እዛ ሄደ ና ኢየሱስ ኢየሱስ ብሽሽቅ ብትይዝ ጴንጤዎቹ ሳይ ደስ ይባባሉ ነው እንጂ የሚል ኔትወርክ ውስጥ አያስገቡም። ራሱን የቻለ ኔትወርክ አለው። ራሱን የቻለ ቢዝነስ አለው። አለቀስክ። አዎ ከባድ ነው አለ ደግሞ ዮኒ ሲመክረው። ዮኒ ማለት ፀጉሩን ከብብቱና ከብሽሽቱ ነቅሎ ጭንቅላቱ ላይ ያደረገ ማለት ነው። የሚገማ ፀጉሩ የሚገማ ቃሉ የሚገማ ማለት ነው ዮኒ ማለት። ፓስተር ዮናስ መጋቢ ዮናታን ራሰ በረሃው ከዚህ ከብብሽቱ ዮኒ የሆኑት በሙሉ ደግሞ ዮኒ ማኛ ዮኒ ምናምን ሁሉም ጴንጤ የሆኑ ናቸው። ከብሽሽትና ከብብት ነው ነቅለው እዚህ ላይ ያደረጉት እና ይሸጣሉ። ፀጉሩ ደግሞ የሚገርም ነው። የእግዚአብሔር የተፈጥሮ ፀጉር ሲሆን በቃ ሲያልቅም ምን ሲልም ትክክል ያለ ነው። ይሄ ግን ከብሽሽትና ከብልት አካባቢ የመጣ ፀጉር ደግሞ ብዙ ቆሻሻ ላብ ስላለው አያድግም። አሁን የዮኒ ማኛን ፀጉር አይታችሁት ከሆነ ኤስ ይሆናል፣ እንደዚህ ይሆናል። ቢያበጥረውም አይቆምም። የብብት ነዋ። የብሽሽትና የብብት እዚህ ላይ ሲቆም አይሆንም። በእውነት ያ ዮኒም ፓስተር ዮናስም ከዚህና ከዚህ ስላመጣው ወደዚህ ይመጣበታል፣ ወደዚህ ይልበታል ምናም
ሌላው ቀርቶ ቅማል እንኳን እዚህ የተተከለበት አካባቢ ቅማል አይበቅል፣ ቅማል ይሞታል። ሴሉ ትክክል ስላልሆነ ማለት ነው። ስለዚህ ዮኒ ይመክረዋል ትዝታው። አዎ እውነት ነው። ብዙዎቹ ቻሌንጅ አለ እዚህ፣ ሰብረ መግባት አትችልም። ፋይናንሱ እውነት ነው ይጠርባቸዋል። በልቡ ደግሞ መስለዋል ገተት እዚህ የሚታፈስ ያለ መስሎ እኛ ምን ሰርተን እንበላ ነው? እዚህ መተ ናና ኢየሱስ ና ኢየሱስ ኢየሱስ አንሰማም። እኛ የምናውቀው ኢየሱስ ወታደር ነኝ፣ ኢየሱስ ወታደር ነኝ፣ ቀኟላ ወደፊት የሚለኝ እኛ የራሳችን ስታይል። አንተ እዚህ መጥተህ ናና ኢየሱስ ናና ኢየሱስ አንሰማም። እዛው ነይ ነይ የሚዬ ማርያም በል ብለው ነው የሚያስቀምጡት ማለት ነው። አለው በጣም ከባድ ነው። አላው እዚህ ትንሽ ብዙዎች የሚቸገሩት ነው። በተለይ ከእናንተ ጋር የሚመጡት ሰዎች በጣም ይቸገራሉ። መጸለይ ነው የሚያስፈልገው፣ መጽናት ነው የሚያስፈልገው ምናምን አለ። ምክንያቱም ትዝታው እዚህ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚያገኘውን ልንገራቸው። አንድ ካሴት ያወጣል። ካሴት ሲያወጣ ከ300 እስከ 400 ሺህ ብር አብ መዝሙር ቤት ጌቱና ምስክር የምርትነሽ ባል ይሰጡታል። ይሄ ካሽ ነው። ከዛ ደግሞ ካሴት ያሳትሙና ይሰጡታል። ከዛ ጉባኤ ብሎ ሐዋሳ ይሄዳል። 6 ካርቶን ካሴት ይዞ ይሄዳል። ከዛ መርከቤ መጣናዬ ናበሉን መሻገሪያዬ ትዝታው ሰላሙ ሰፍኗል ከእንግዲህ ማን አስፈራኛል። መርከቤ ሲል ሰው ይገዛል። በቃ ይገዛል። ቀረጥ አለው የለውም? ታክስ አለው የለውም? ገቢዎች ያውቀዋል የለውም? ልክ ደግሞ ሲሄድ የሐዋሳ ከሆነ ሄደው ሐዋሳ ገብርኤል 5 ስታር ሆቴል ያስቀምጠዋል። ዘማሪያችን መጣ ተብሎ የሚበላው ያለ ሀሳብ ነው። ቁርጥ ጮማ ይበላል። ካሴቱን ይሸጣል፣ ሲዲውን ይሸጣል። ከዛ አውሮፓ ይጋበዛል፣ በዩሮ ይከፈለዋል። ከዛ አሜሪካ ይሄዳል፣ በዶላር ይከፈለዋል። እንግሊዝ ይሄዳል፣ በፓውንድ ይከፈለዋል። ስለዚህ ይሄ ያልተማረ መሀይም ድልብ በኢትዮጵያ ቤተክርስቲያን አውደ ምሕረት ላይ ንጥጥ ይላል። የሚይዘው መኪና መርጌቶቹ አያገኙም፣ የብሉያትና የአዲሳት ሊቃውንቱ አያገኙም። ይሄ ካሴት ቸርቻሪ ቀይ ነዳ ይሄዳል። አይመቸኝም፣ ስንት ከፍሉኛላችሁ? ሙሉ ባንዱን ነው ይዞ የምንመጣ ይላል በጋሻው ናስ። እዚህ በቃ ይሄንን ቆረጥኩባቸው፣ እጢ ሆንኩባቸው፣ እጢ ሆንኩባቸው። በአብያተ ክርስቲያናቱ ያዝ፣ ምዕመናኑ ያዝ፣ አበዱ። እዚህ እንደማያዋጣቸው ሲያውቁ እስቲ ጴንጤዎቹን እንሞክራሉና እዚህ ሆነው እዛ እነሱማ ሂድ ጥፋ፣ ከዚህ ጥፋ፣ እዛ እንደፈለግ ካልናቸው ያሁን ቀልባቸው ተገፎ ውቃቢያቸው ተገፎ። ዘርፌ የምትባል አዝማሪ መታ ሰው ያደረገቻት ቤተክርስቲያን ናት። ምንም እንኳን የኛ ሰባኪያን ከጭኗ እያደሩ ልጅቷን በሌላ መንፈስ ከቤተክርስቲያን ቢያስወጧትም፣ አዎ ቤተክርስቲያን ነበረች ያከበረቻት። ይኸው ዛሬ ዘርፌ ሄዳ እሳት 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 ዛሯ የእናት አባቷ ዛር እያስጮኋት እሳት። ከዛ ደግሞ እነዚህ ትልቅ ሰዎች ቆመው አሚን 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 አሚን። እሷ ወሎዬ ናት፣ ወሎ ናት። እዛ አሰብ ነው ያደገችው። ይሄ ወሎ ከራማ ይዛ መጣ። እሳት እሳት ኢየሱስ ይልበል የኔ ጌታ፣ እኔ አፍቅሬ ልሞት ነው ምናምን። ፈንዳ ፓስተር ቢኒያም ፈንዳ አልኩ። እበድ እንደፈለግኩን ምን እንደምታመጣ አያሃለሁ። እሱ ዙሪያ የተቆለቆላችሁት እነቅልሃለሁ አልኩ፣ እነቅልሃለሁ። ይሄ ጮማ እስኪቀልጥ ድረስ፣ ጮማ እስኪቀልጥ፣ ትንፋሽ እስኪስተካከል ድረስ አታውቀኝም። መዶሻ ነኝ እኔ፣ መዶሻ ነኝ። ይህንን እየነካሁት እኮ እየጠፋ ተቸገር። መዶሻ ነኝ። አበጥረሃለሁ አበጥረሃለሁ አልኩ። ጀምሯል አሉ። እያለቀሰ ነው አሉ፣ እያለቀሰ ነው አሉ። ንገሩት። እኔ ኦርቶዶክስ ነኝ፣ እኔ የተዋህዶ ልጅ ነኝ። እኔ ፖሊስ ጣቢያ አይደለም የተወለድኩት። እኔ የገዳም ብር እየሰረቅኩ አይደለም የኖርኩት። ሂድ ጩህ እንደፈለክ አልቅስ፣ ንገሩት። በሰንደቅ ዓላማዬና
በኢትዮጵያ ፊደል መተብኝ አንተ ላቲና እለቅ መስሏል። ጩህ ሂዱ። ብሎክ ነው የሚያደርጓችሁ። እንደዚህ ነፃነት የለም። ገና ሄዳችሁ እረፍ እንጂ ምናምን ስትሉት አለች ወለተ ማርያም ነው ምናምን ትባል አንድ የዱባይ ካዳሚ አለች። እሷ ጠቅ ያደርጓችኋል። ሂዱ። እመጣለሁ፣ እኔ ስጨርስ እመጣለሁ ቢኒዬ። ከዛ ከውስጥ ሆኜ እሰማለሁ። ከዛ ጥሪ እናቀርባለን። በአጠቃላይ ቴዲ ሐዋሳ ቤት ቴዲ ሐዋሳ